በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሕፃኑ ለቅዱስ ቄርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ቄርቆስና የቅድስት ኢየሉጣን ገድል እናሰማለን። ገዢው እስክንድሮስም እነሆ ከእርሱ ወደ ተሰደደችባት ሀገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜም ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢውም ወደ እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮች ሁሉም መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክት እንዳይሰዉ ትከለክላለች፣ አማልክት የሚጠቅሙት የለም፣ ሕይወት የላቸውም ትላለች ብለው ነገሩት። እስክንድሮስም ይህንን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽስ የት ነው? ንገሪኝ አላት። ቅድስት ኢየሉጣ መለሰችለት፣ የኔ ሕዝቤ የኒቅዮን ሀገር ሰዎች አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የሚሆን አንጌቤናዊት ነኝ። በአንተ ምክንያት እስከዚች ሀገር ድረስ ተሰደደው፣ ዛሬ ግን እነሆ በእጅህ ነኝ አለችው። ገዢውም በእጅ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉ አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞች ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልኩምን? በሰው ዘንድ የምጠራበት ስሜን ከፈለግከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶቼ ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህንን ታደርግ ዘንድ ከፈለግህ 3 ዓመት ከ3 ወር የሆነውን ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግረናልና። ሕፃኑም መጥቶ አማልክትህን እናምልክ ቢለኝ እሺ አልልም፣ አንተ ዘመዶች አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮችን ላከ። ነገር ግን አላገኙትም። የሀገሩ ሰዎች ልጆቻቸውን ደብቀዋልና ከዚያ ከከተማው ቅጽር ወጥተው
ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም አገኙት። ወታደሮችም የሀገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋት። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮንም ወደዚች የሸሸች የአንጌቤናዊቷ ክርስቲያን ሴት ልጅ ነው አሏቸው። ወታደሮችም ይህንን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረው ነገር አያጣም፣ ከክርስቲያኖች ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢውም ባደረሱት ጊዜ የሚያስገርም መልኩንና የሚያምር ደም ግባቱን ተመልክተው ፈጽሞ ወደደው። ደስተኛ የሆንክ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስታ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዢውም አንዲት ነገር እንኳ ሳልጠይቅህ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ሕፃኑ ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለኔና እንደኔ ላሉት ምእመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷቸዋል፣ ያሳስሯቸዋል። በእነርሱም ምስክር የሆንባችሁ ዘንድ ስለ ስሜ ሁሉ ያገኟቸዋል። የምትናገሩትን በልባችሁ እንዳታስቡም እወቁ። መከራከር እንዳይችሉም ርቱዕ አንደበትንና ጥበብን እሰጣችኋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ጸጉራችሁም አንዲት ስንኳ አትጠፋም፣ በመታገሳችሁም ነፍሳቸውን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከጥልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናት የምትጠራኝና ባጠመቀም ጊዜ ካህኑ ያወጣልኝ ስም ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበት ጊዜ በአማልክቶቼም ቤት አለቃ አድርጌ ሾመሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋዩ ሆይ ከኔ እራቅ፣ ወርቅህና ብርህ ለጥፋት ይሁን። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለህም። ልብህ በእግዚአብሔር ፊት ቅን አይደለምና ምናልባትም የልብህን ክፋት ይቅር ቢልህ ከክፋት ተመለስ፣ ለእግዚአብሔር ተገዛ፣ በመራራ መርዝ ተይዘሃለሁና በአመፅ ማሰሪያ ውስጥ አለህና አለው። ገዢውም ሕፃን ሆይ ያስተማርህ ማን ነው? አባትህ ነው ወይስ እናትህ ናት? ወይስ ይህንን ነገር ያስተማረ ሌላ ሰው አለ? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህንን እንዴት ትጠይቀኛለህ? እኔስ አባትም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማረኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለውን የሥላሴን ምስጢረ ሥላሴን እንሆ እናገራለሁ አለው። ሕፃኑ ቂርቆስም ዕድሜው በወራት ሲቆጠርም 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛም 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ክብር ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። 3 ወሮችም ለስሙ ስግደት ይግባውና ጌታችን ኢየሱስ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3 ዓመታት ምሳሌዎች ናቸው። ከዚህ በኋላ ገዢው ወታደሮችን አዘዘ። ሕፃኑን በራሳቸው ተሸከሙትና ከመሬት ጣሉት።
ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትንም ሲገርፉት ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊ ውጫዊ ሰውነት ያመሰግናል፣ ለአንተ ምስጋና ይገባልና። የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ጥልቅ ችግርና ስቃይ እንዳልወርድ ወደ አንተ ጸልያለሁና እያለ እግዚአብሔርን ለመነ። ሕፃኑ ታግሶ ይህንን ሲጸልይም የሚገርፉት አላቋረጡትም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳን አልተገኘም። ጀርባዬን ለግርፋት ጉንጬን ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስክም ያለውን ስሙ ዘላለማዊ የሆነ አምላኩንም እንሆ መሰለው። አባሎቹ ሐዋርያት ይቅር ባይ ስለሆነ ስለ ክርስቶስ ስም ብለው ግርፋት ተቀበሉ። መገረፋቸውንም የሐዋርያት ሥራ የተባለው ግብረ ሐዋርያት መጽሐፍ ላይ እንዲህ ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ የነበሩት ሰዲቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትንም ያዟቸው፣ በእስር ቤትም አዋሏቸው። ገዢውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገስጸው ነበርና። መናገር እንደማይችል እንደ ታናሽ ብላቴናም አይደለም። ቅድስት ኢየሉጣም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዢውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች አመነ አሏት። ከአንደበቱ ሰማ ዘንድ ወደዚህ አምጣለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዘ የምሕረት ጌታ፣ ሰማይን የዘረጋ ምድርን የፈጠርክ፣ ባህርና ነፋስን የሚያጸና፣ ሰማይና በከዋክብት ያስጌጥ፣ ምድርን በአበባዋ በፍሬዋ የሸፈን አቤቱ ሆይ እያለች እግዚአብሔርን አመሰገነች። ስምህን ዘውትር አመሰግናለሁ። ከማኅፀኔ የተገኘ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀህ ብሎ ነቢዩ ዳዊት እንደተናገረ እንዲያመሰግን አድርገኸዋልና። ዳግመኛ የቃለ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህ የእውነት ቃልም ስሙ ይመስገንና ጌታችን ተናገረው። የሰማይ የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲሁ ሆኗልና አለ። በዚህ ጊዜ ልጅ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ መኝ። ነገር ግን ወደፊት ከሚያገኛችሁ መከራ የተነሳ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎት ካንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜ ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሬ፣ እኔ ካንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝ ኢየሱስ ክርስቶስን አምነዋለሁ አላት። ገዢውም አንተም እናትህ ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክርህ ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ይመስገንና ሕይወታችን የሆነው ኢየሱስ ክርስቶስ ጋር ታደርሰናለች። ገዢውም ብረት ሠራተኞችን እንዲህ አላቸው፣ ሰናፍንጭና ጨው አምጡ፣ በአፍንጫቸውም አድርጉት አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቄርቆስ ቃልህ ለጉሮሮዬ ከማርና ከስኳር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐሩር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። በ5ኛው ቀን የእግዚአብሔርንም ራእይ አየሁ። ይኸውም ንጉሡ ዮናኬር በተማረከ በ5ኛው ዓመት ነው። ገዢውም ለአማልክቶች የመሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቄርቆስም ስቃይህን የክርስቶስን ስም ከማምለክ የሚያስቀርን ይመስልሃልን?
ይህም የአብ ክብሩ ጸዳል ነው። እነሆ እርሱ ከኛ ጋር ቆሟል ይረዳናልምና፣ ስለዚህም ቁጣህና ሲቃይን አንፈራም አለው። ይህች አምላካዊ ጥበብ ምን ትደንቅ! ከመንፈስ ቅዱስ እንጂ ከሕፃኑ ቂርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህ ነገርን የተናገረው በሰውነቱ አይደለምና፣ ለሕፃን እንደዚህ አይነት ጥበብና ዕውቀት አይቻልምና፣ ይህን ጥበብ ከየት አገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነው ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃናት ጸባይ መርሳት ነው። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመንፈስ ቅዱስ ጸጋ በሕፃኑ ላይ ተገልጣ ነው። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ፣ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌ ከውጭ ነበር፣ ውስጡ ግን እንደ ሕፃናት ነበር። ጸጉር ሽበት በመሆን ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩን ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው፣ የቅዱስ ቂርቆስ መሳቂያ መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ፣ 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ሁሉ ጨምሩበት። 2ቱን ዓይኖቹን 2ቱንም በአፉ 1ዱን በልቡ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉት አላቸው። እነዚህ ብረቶችን በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶ ሆነ። ገዥውም ወታደሮችን ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም እሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህም አለ። አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና በሸንገላ አንደበት ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከኔ ጋራ መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድንም እንደ ልብስ ይጎናጸፉ። ከኔ ጋርም መልካም ምልክትን አድርግ፣ የሚጠሉኝ የሚመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኸኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ። መሽቶም ነበር። የሰርክ ምሽት መዝሙርም ይዘምር ነበር። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበለኝ አለ። ዳግመኛም መጠጊያን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውንም ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜም ቅዱስ ቂርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናህን ይናገሩ ዘንድ ከንፈሮችና አንደበቶችን ከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃን ቂርቆስም አምላክ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትን ቸል ብሎአል። ገዢው ንጉሥ የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለህ ምክር የከፋ ዲያብሎስ ከኔ ራቅ፣ ለስሙ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ያጥፋ።
አንተ ወደ ገለጥሃት ወደ ጥልቅ ገሃነም ያወርድሃለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያስትበት ጊዜ አለ። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችንም እንዳይሰርቀን ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩንም በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስ በክንፈ ረድኤት ታመነው ወደ ልዑል እግዚአብሔር ወደ ረዳኝ ወደ እግዚአብሔርም ጮኩ። ከሰማይ ልኮም አዳነኝ። ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውንና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸው የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ሁሉ ላይ ነው አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህ በደሌን ደምስስ። ያን ጊዜ በመሠዊያ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑንም ለአማልክቶች የሰዋ አላልኩህምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃንም የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ። በልቦና ከማደሩ በፊት አምላክህ አምላክ እንዳልሆነ አምላኬ ነግሮኛልና እኔ ፍረስ እላለሁ እንጂ ዕጣን ይታጠን አልልም አለው። በዚህ ጊዜ መልአኩ መጣ፣ መሠዊያውን አፈራረሰው፣ 14 የጣት ምስሎችንም ጣላቸው፣ አደቀቃቸው፣ እንደ ትቢያ ሆኑ። ሕፃኑም የአሕዛብ አማልክት የሰው እጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸውም አይናገሩም፣ በአፋቸውም ሕይወት የላቸውም። የሠሯቸውም እንደነርሱ ይሆኑ፣ በእነርሱ የሚታመኑም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶች ጠቅልላቸው፣ ራሳቸውን ማዳን የሚችሉ ከሆነ እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ፣ ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢውን ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊል ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስን ሠራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህን? አለው። ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛም ሕፃኑ ስፋታቸው 1 ክንድ የሚሆን 1 ክንድ ለእኔ 1 ለእናቴ 2 ምላጮችና ሥራ ማስጨነቂያዎችን፣ ራስን የሚሰብር የሚመታ የአንገት መጠምዘዣ ሥራ፣ መጥረጊያን፣ የዓይን ማውጫ፣ የአፍንጫ መጠምዘዣ፣ መገጣጠሚያን የሚፈታታ መሳሪያንም ሥራ፣ ምላስን የሚቆርጥ የጥርስ ጉጠት፣ ጎኖችን የሚመልጥ ጉልበትንና ጭንን የሚሰብር ጅማትን የሚለያይ መሳሪያ ሥራ። ከላም አምሳልም የብረት ዙፋን ሥራልኝ። 3 ቀዳዳዎችንም አድርግ፣ በውስጡ ችንካሮችን አድርግበት። ከሚጠሩት ሰዎች ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ 2 ታላላቅ አጋኖችንም ሥራ። በዚያን ጊዜ በውስጥ መንኮራኩር፣ የአንገት ማነቂያ መጠምዘዣ ሥራ፣ የሆድ ውስጥ ዕቃ የሚመረምር የብረት እጅም ሥራ አለው። እነዚህን ሁሉ ማሰቃያ ናቸው።
ሌሎችንም አንተ ያሰብካቸው ማሰቃያ መሳሪያዎች ካሉም ስራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዥውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም፣ ነገር ግን እነዚህን የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ስራውንም አላውቀውም አለው። 100 ጥበበኞችንም አመጣለት፣ ስራውንም ጀመሩት። በ40 ቀኑም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ድረስ ጸሎትን አላቋረጠም። በእስር ቤት ላሉት ባስተማራቸው ጊዜም ከዚህ ስቃይ በሚያድናቸው በሕያው እግዚአብሔር አመኑ። ከእርሱ ጋር በእስር ቤትም የነበሩት 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅን የምታደርግ አቤት ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቄርቆስ ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ፣ ከእርሱ ጋራም የነበሩት በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዡ ፊት አመጡት። ገዡ ሕፃንን በእኔ ዘንድ የምታደርገውን ይህ ነገር ጨዋታ አይምሰልህ፣ እነሆ ሁሉ የማሰቃያ መሳሪያ ፍጹም ነው፣ እነሆም በፊት ተዘጋጅቷል አለው። የተቀደሰው ሕፃንም መለሰ፣ የማታፈር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዥውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትስ እንሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዥውም ውሰዷቸውና የእሳት ፍም ከራሳችሁ ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊል ሆነላቸው። ያን ጊዜ የእስር ቤቱንም እንዲከፍቱ ታዘዘ። እነዚህም 430 ሰዎች መጡ፣ ወደ ሲቃዩ ቦታም በአንድነት ሮጡ። ሁሉም ገዥውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዥውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስተውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለእኛ ያዘጋጀልን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ 25 ጸሎቶችን እንጸለያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያመጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜ ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀን በሰይፍ ሰማዕትነት ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። እነርሱም ወጠሩት። ዳግመኛ በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራሱ እስከ እጆቹም 3 መወጠሪያዎችን እንዲሰሩና በወንበሩ ስር አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ካንተ ጋር እንዳላወቀው በአምላክ ቸርነት ዛሬ ተፈወስኩ አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑት ሰዎች በአምላክ ስም ዛሬ እፈውስሃለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማባችሁ እኔንም የፈወሳችሁኝ እናንተ አልፋ ሰራኤል፣ አጵሎን፣ አቴናና ራእያ ሆይ የተመሰገናችሁ ናቸው አለ። የተቀደሰው ሕፃንም ዛሬ አሸነፍከኝን?
ዳግመኛስ ወደ እኔ ትመጣለህን አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታችሁም ጨምሮ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎችን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩም መጣያና የአንገት መጠምዘዣ ያዘ። ሕፃኑንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውንም እስኪያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶች ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸውም ይሰባበር በማለት የተናገረው ዳዊት በእውነትም አልዋሸም አለው። የእግዚአብሔር ጸጋ ቅዱስ ቂርቆስንም ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተውና የእግዚአብሔርን ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሆንና ከኃጢአት ከነጹና ሥራዎቹንም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ በነነዌ ልጅ በኢያሱ በሰለስቱ ደቂቅና በጴጥሮስ እንደተናገረውም አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህን ያደርጋል። በሰው አምሳል ለቅዱሳን ሁሉ የተገለጠችላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታቻቸውም። በሴቶችና በወንዶች ቅዱሳን ላይ ይህ ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው። ፈጽመው ይችን ለማየት የበቁ ሆኑ። ከሕዝቡ መካከል ፈጽመው ትንሽ የሆኑ የቅዱሳን ሰማዕታት ብርታትም ምሳሌ ይሁነን። እነሆ ስለ ኢየሱስ ክርስቶስ በብዙ ቦታ ተጋደሉ። ኃይላቸውንም በማድከም በብርታት በሥጋም ብዙ ሲቃይን በሚያስከትል በብረት መታሰር ታገሱ። ይህችም ከባሕርያት ሁሉ በላይ የሆነችው ተግባር ናት። ሁሉም እያንዳንዱ ያውቅ ዘንድ ቅዱሳን መላእክት እንደነዚህ ላሉ ሰዎች ተገለጡ። እነሆ አምላካዊት የሆነች ጥበቃው በየቦታው በመከራና በችግር ሁሉ ስለ እርሱ የተጋደሉትን አሸናፊነታቸው፣ የጭካኔያቸው ክብር፣ የጠላቶቻቸው ማፈር ይገለጥ ዘንድ ጎበኞቻቸው። ቅዱሳኑ በየመጠኑ በየውሳኔያቸው ሁሉ እነዚህን በማየት ብርቱዎች ሆኑ። ጠላቶቻቸው ግን ከትዕግስታቸው ማነስ የተነሳ ቁጦችና አውሬዎች ሆኑ። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመ በአምላክ ያምናለሁ አለ። ቅዱስ ቂርቆስም እኔም በአምላክነት በመንግሥት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ አምናለሁ አለ። በአምላክ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣ ማሰቃያ መሳሪያ አምጡ፣ በሰውነታቸውም አድርጉ፣ በጣምም ማሰቃዩአቸው አለ። ያን ጊዜ ሕፃኑ ቂርቆስ የኃያላን ጌታ ሆይ በመጀመሪያ ተጋድሎን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩም። በእኔ ኃይልም ለአንድ ሰዓት እንኳ መከራን አልታገስኩም። ነገር ግን ቸርነት ትዕግስትን ሰጠችኝ። አቤት ሆይ ዛሬም የሰይጣንን ድል እንዳደርገው በፊትህ ምሕረትን አገኝ ዘንድ ኃይልን ስጠኝ አለ። ምስጋና ይግባውና ጌታችን ኢየሱስ ክርስቶስም ዋጋህን አሳይህ ዘንድና ከዚህ ዓለምም ሄደ ገዥውን ታሳፍረዋለህ አለው። ከዚህ ዓለም ወደ እስር ቤትም ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛም ስጋቸውን ቆራረጧቸው። ሕፃኑ ቂርቆስ ገዥውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው
በቆዳ ጠቀለሏቸው። ከዚህ በኋላም ስጋቸው እንደ አመድ በተኗቸው። ገዢውም በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግህ አለው። ያን ጊዜም በአንጌቤናዊ አውሴ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸው 500 ሰዎች ነበሩ። እስክንድሮስም ፈረደባቸው። ከዚህ በኋላም ጌታችን ኢየሱስ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየውን መንግሥቱን እንደሚያወርሰው ለሕፃኑ ቄርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ወደ ብረቱ ጋን ወረደ። የቅዱሳንን ሥጋ ዳሰሰ። የኃይል መንፈስንም በእርሱ ላይ እፍ አለ። ወደ ፍርድ ቦታም ሄዱ። ገዢውንም አሳፍሩት አላቸው። እርሱም እንዳዘዛቸው ሄዱ። የቅዱሳንን ማኅበርንም አዩ። ቅድስት ኢየሉጣም በዚያ በነበሩ በ11,400 ሰዎች መካከል ማለፍ ተሳናት። ያን ጊዜ ሕፃኑ ቅዱስ ቄርቆስ እናቴ ወይ ወደ መሬት አውርጅኝ አላት። ከመሬትም ቆመ። ከዚህ በኋላ ተበተኑ። ሕፃኑም እናቱን ይዟት ወደ ገዢው ገባና እኛ እነማን እንደሆንን ታውቃለህን? አለው። ገዢውም ፈራ። እኔ አላውቃችሁም አለው። ይህን ማለቱም ሌሎች እንዳያምኑ ነው። ያን ጊዜ የተባረከው ሕፃን የሰይጣን ልጁ ክፋትና ተንኮልን የተሞላ አንተ ሌሎቹ እንዳያምኑ አላውቃችሁም ትለናለህን? እኛ አንተ ያሰቃየን አይደለንምን? ሥጋችን ቆራርጠህ በብረት ድስት አደረግከው። ለስሙ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ እንሆ አስነሳን አለው። ያን ጊዜ 11,400 ሰዎች አሰምተው ተናገሩ። ከሞት ካስነሳቸው ከዚህ ሕፃንና ከእናቱ ከኢየሉጣ አምላክ በቀር ሌላ አምላክ በእውነት የለም፣ አንድ እግዚአብሔር ነው አሉ። ገዢውም አትታወኩ፣ ይህ የተደረገው ምትሃት አይደለምን? ምትሃት ከሆነስ እነሆ ምልክት እንዲያደርጉ ጠይቃችኋለሁ። ይህን ማድረግ ከቻሉ በእውነትም የተደረገው ነገር ልክ ነው። ተአምር የሚያደርገው ሕፃንን ፈጽሞ የሚሰጥ እግዚአብሔርን ለምነው አለው። ገዢውም በእውነትም ከሙታን ተነስታችሁ ከሆነ ጫማዬ ይውጣና እንደቀደመው ሕይወት ያለው ይሆን አለ። አስደናቂው ሕፃንም ጸለየ። አቤቱ ሆይ አንተ ሰማይና ምድርን ፈጠርክ፣ ሰውንም በጥበብ ፈጠርክ፣ የሕይወት እስትንፋስንም ሰጠኸው። እግዚአብሔር ሆይ ዛሬም ስውር አምላክ አንተ እግዚአብሔር ብቻ እንደሆንክ ይረዱ ዘንድ የሥራህንም ጥበብ ያውቁ ዘንድ ይህ የሰውን ደም የሚጠጣ ገዢ የተመኘውን አድርግ አለው። መሠረቱን ሳያስቀድም ቤቱን የሚሠራ ግን ማን ነው? አንተ ግን እንዲህ አይደለህም። ሰማይን አስቀድመ አልፈጠርክም፣ በደቂቃ አሸዋ ምድርን መፍጠርን አላስከተልክም አለው። ከዚህ በኋላ የገዢው ጫማ ከእግሩ ወለቀ። ታላቅ በሬም ሆነ፣ ከበሬው አንገትም ፍየል ወጣ። ይህች የሕፃኑ ቄርቆስ ጸሎትም የመምህሩ የክርስቶስን ጸሎት ትመስላለች። በዮሐንስ ወንጌል ላይ አባቶ ያመሰግንሃለሁ፣ ሰምተኛልና ዘወትር እንደምትሰማኝ አውቃለሁ። ነገር ግን አንተ እንደላከኝ አምኑ ዘንድ ስለ ቆሙት ሰዎች እናገራለሁ አለ። ይህንንም ተናግሮ በታላቅ ድምፅ ጮኸ። አልዓዛር ሆይና ከመቃብር ወደ ውጭ ውጣ አለ። የሞተውም በአልዓዛር እጁን እግሩንም ታስሮ ፊቱንም በመግነዣ ተገንዞ ወጣ። ጌታችን ኢየሱስ ክርስቶስም ከእንግዲህ ወዲህ ፍቱት፣ ይሄድ ዘንድም ተውት አላቸው። እነሆ አገልጋዩ ቅዱስ ቄርቆስም የመምህሩ ክርስቶስን መጽሐፍ ተማረ። ይኸውም በሬና ፍየልን ማስነሳት ነው። ይህን በተመለከቱ ጊዜ 11,400 ሰዎች አሰምተው ተናገሩ። አቤቱ አምላካችን ሆይ ታጋሽና እውነተኛ ነህ፣ መንገድህ ሁሉ ቅን ነው አሉ። ገዢውም አትታወኩ፣ ይህ ሁሉ በጥንቁልናው አድርጎታልና አላቸው። አንጌቤናዊ ቅዱስ ቄርቆስም በሬውና ፍየሉን ይበሉ ዘንድ ሳር ስጧቸው አለ። በሰጧቸውም ጊዜ በሉ። ገዢውም ያርዷቸው ዘንድ 11,400 ሰዎችን ይመግቧቸው ዘንድ አዘዘ። ከጠገቡና ሌላ ምግብ ካልፈለጉ የተደረገ እውነት ነው አላቸው። ከዚህ በኋላ ምግቡ ተዘጋጀ።
11,400 ሰዎች ተቀመጡና በልተው ጠገቡ። ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋም 4 ቅርጫት አተረፉ። እግዚአብሔር ትንሹን ማብዛት ብዙውን ማሳነስ እንደሚቻለው ሰዎች ይረዱ ዘንድ። ገዢውም የተረፈውን ሥጋ በተመለከተ ጊዜ አገልጋዮቹን ሌሎች አይተው እንዳያምኑ ይህን ሥጋ ከባህር ጣሉት አላቸው። ለስሙ ምስጋና ይግባውና የአንድ ክርስቶስን ተግባር ያደረገ የሕፃኑ ቄርቆስን ተአምርና ድንቅ የዚህን ተግባር ምልክትም ቅዱስ ወንጌል ይናገራል። እንዲህ ይለናል። ሲመሽ ደቀ መዛሙርቱ ወደ እርሱ ቀረቡ። ቦታው ምድረ በዳ ነው፣ ሰዓቱ መሽቷል። ወደ ከተማ ሄደው የሚበሉትን ይገዙ ዘንድ ሕዝቡን አሰናብት አሉት። ጌታችን ኢየሱስ ክርስቶስም እንደ ተራቡ ሄዱ ዘንድ አይገባም፣ እናንተ የሚበሉትን ስጧቸው አላቸው። ከነዚህ ከ5 እንጀራና ከ2 ዓሣ በስተቀር የለንም አሉት። እርሱም ወደ እኔ አምጧቸው አለ። በሳሩ ላይ ይቀመጡ ዘንድ ሰዎችን አዘዘ። እነዚያን 5 እንጀራዎችና 2 ዓሣዎችን ወሰደ። ወደ ሰማይም ተመለከተ፣ ባረከ፣ ቆረሰ፣ ለደቀ መዛሙርቱም ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ፍርፋሪ 12 ቅርጫት ሙሉ አነሱ። የበሉት ሰዎችም ከሴቶችና ከሕፃናት ውጭ 5,000 ነበሩ። ስሙ ሕያው የሆነ ክርስቶስ በ5 እንጀራና በ2 ዓሣ 5,000 ሰዎችን እንዳጠገበ 12 ቅርጫት ሙሉ ፍርፋሪ እንዳስተረፈ በ7 እንጀራ 4,000 ሰዎችን እንዳጠገበ 7 ቅርጫት ሙሉ ፍርፋሪ እንዳስተረፈ እንደዚሁም ሕፃኑ ቄርቆስ 11,400 ሰዎችን አጥግቦ ከፍየሉ ሥጋ 6 ቅርጫት ከበሬው ሥጋ 4 ቅርጫት አስተረፈ። ከዚህ በኋላም ገዢው መድኃኒተኛ ሰው ጠራና እኔ እሱን መቃወምና ነገሩን መስማት አልቻልኩምና የዚህን ሕፃን ምላስ ቁረጥ አለው። ምላሱንም ቆረጠው። ሕፃኑ ግን ገዢውን ለአንተ ምላሱን የቆረጥኩት ይመስልሃልን? እኔ ግን አንተ አባት ሰይጣን በስህተታችሁ ልታጠፉት የማትችሉት ከመንፈስ ቅዱስ የእሳት ምላስ አንደበት ተቀብያለሁ አለው። ገዢውም በመድኃኒተኛው ሰው ላይ ተቆጣና ለምን ምላሱን ከስሩ አልቆረጥከውም? ጥበብን ሁሉ ተጠቅመ ለምን ስሩን አልነቀልከውም አለው። መድኃኒተኛውም ገዢውን ጌታዬ ሁሉም ምላሱን እንሆ በእጅ አለ፣ አንተም በዓይኖች ተመልከት። ሕፃኑ ከተናገረና ምላስ ሳይኖረው ከመጀመሪያው ይልቅ አንተን የሚዘልፍ ከሆነ እኔ ምን ላድርገው? ምላሱን ከስሩ ስቆርጥ መታሰቢያውንም ሳጠፋ ለማየት ከፈለግህ እሪያ አሳማ አምጣልኝ አለው። ገዢውም አስመጣለትና ምላሱን ቆረጠው። እሪያውም ፈጥኖ ሞተ። ስለዚህም ገዢው ጠንቋዩን ሳያሰቃይ ተወው። ትጉሁ ቅዱስ ቄርቆስም በሃይማኖት የበረታ ሆነ። ገዢውን ለመግሰጽ ለማስተማር በረታ። የዳዊት ቤት እየጸና ሄደ ተብሎ እንደተጻፈ እነሆ ቅዱስ ቄርቆስ የዳዊት ልጅ ስለሆነ ብርቱ ሆነ። የሳኦል ቤት እየደከመ ሄደ ተብሎ እንደተጻፈም የእስክንድሮስ ቤት ተዳከመ። ሕፃን ሲሆን ተመካ፣ እንዲህም አለ። በጊዜው ለጦርነት ለስጋዊ ተጋድሎ ከሆነ አዋጅ ነጋሪ ለጦርነት ደፋር ያልሆነ ሰው ሁሉ ክፉ እንዳደረጉ አገልጋዮች የተዋረደ ይሁን በማለት አሰምቶ ተናገረ። ከሕፃኑ ከቅዱስ ቄርቆስ ከእናቱ ከቅድስት ኢየሉጣ በረከት ረድኤት ያሳትፈን። በቃል ኪዳናቸውም አምላካችን እግዚአብሔር ይጠብቀን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 15 በዚች ቀን ያለ ደም መፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሱን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርማንያ ንጉስ ድርጣድስ አሰቃይቶ ጥልቅ ወደሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበር። አንዲቷን አሮጊትም ሁል ጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም።
ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የሊህ ደናግልም ሥጋቸው በተራራ ላይ እንደወደቀ ነበር። ንጉሡም ስለገደላቸው ደናግል ይልቁንም ውበቷንና ደም ግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህ በኋላ ወገኖቹ ለመኑት፣ እንዲህም አሉት፦ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህንም ሐዘን ይወገድልሃል። በዚያን ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ እርሱ ወጣ። ወዲያውኑ ሰይጣን አደረበትና ሥጋውን የሚነክስ ሆነ። ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ ያደረገው፣ ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሷ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያን ጊዜ ወደ ጉድጓዱ ሄዱ። በሕይወት እንዳለ የሚያውቁ ዘንድ በጉድጓዱ ውስጥም ገመዶችን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶችን ያዘ። ስበውም አወጡት። አጥበው ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። በዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኟቸው። ያማሩ ቦታዎችንም አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህ በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን በኢየሱስ ክርስቶስ ታምናለህን? አለው። እሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያን ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡ ላይም በእሪያ አምሳል ሰይጣንን አስወጣው። የንጉሡም አእምሮና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪው ተገዥ ይሆን ዘንድ ዳግመኛ የቤተ መንግሥት ሰዎችን ሁሉንም ማዳናቸው። ከላያቸው አጋንንትን አስወጥቶ ሰደዳቸው። ከዚህ በኋላ የአርማንያን ሰዎች ሁሉ ሰበሰባቸውና ሥርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያ ሰዎችም ሃይማኖትን የመቀበላቸው ምክንያት ይህ ነበር። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳስ መልእክተኞችን ላኩ አላቸው። በዚያን ጊዜ ከእርሱ ጋር ወደ ንጉሥ አኖሪዎስና ወደ ሊቀ ጳጳሳቱ መልእክተኛ ልከው የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሡም ሊቀ ጳጳሱም ሰምተው ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርማንያ ሀገር ሊቀ ጳጳስ ሲሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ ሀገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያን ሰዎች ሁሉ አጠመቃቸው። በእመቤታችን ቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰራላቸው። በሃይማኖትም ካጸናቸው መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።